መልክዘዋለሁ የሀቢባን ጊፍት ተሰጡ የምትሰጧትን ለምንድነው አንፎሎ የተደረገው? ማርያም ለሙስሊሞች ምን ለሙስሊሞች ድምጽ ስላልሆነ ተብሎ እሺ እኔም ጠርጥሬያለሁ ካመጣሽ አይቀር ማርያም ታምጣሽ። እሺ ስትሻለች እና እሺ ሽሮ ነው እኮ የምትልሽ ሽሮ አይደለም ማለት አንዴ ነው ሰራሽና ቀሰራሻል እሱም ቢልና አረፊ ላይቭ ላይ ነኝ አታልቅሽ። ልዩነቱ በጣም በዛ። አዎ ግን ምን አለ መሰለሽ ይኸውልሽ እኔ አሁን ሲገባኝ እናንተ እንደዚህ እንደምታስቡት አይደለም። ይኸውልሽ ልንገርሽ ታኩር ላይቭ ላይ ሆኖ ጋሼ ምናምን እያለ ሲያወራ ነበረ። ሪከርድ ካያችሁ ምናምን ብዙ እየተወራ ነበረ። ተረድታችሁኛል? በታኩር በኩል ሰዎች አክሴፕት ያደረጉት እነዚህ መኪና የሸለሙት ምናምን በቃ እነዚህ ዱባዮቹ ምናምን የሚሰጡት ነው ሰው የመሰለው። ስለዚህ እስጢፋኖስ ገብቶ ለእያንዳንዱ ጌመር ጋይስ አንዴ እሺ ጋይስ አንዴ ልጅሽን አብያት ስኖፕ ምናምን ናስኪ አብላት በቀን ልክፈልክ እያጫወት እኔ ወሬ ላውራ ማሬ ለምን ደሞ ትናደደው? ማሬ ለምን ምን አናደዳት ሲጀመር? እና እሱ እንደዛ ብሎ ስላወራ እስጢፎ ደግሞ ላሉት ጌመሮች በአጠቃላይ ለሚሰጡ ሰዎች ቀድሞ ገብቶ ለምኗል፣ ጠይቋል። እነሱም የሚጠብቁት በዛ በኩል ፑሽ ይደረግለታል፣ ጊፍተሮች ይመጣሉ ብለው ነው የሚያስቡት። ስለዚህ ያዘጋጃቸው ሰዎች በአጠቃላይ ለእስጢፎ ፑሽ ያደረጉለት። ይሄኔ ታኩር ማንንም ሳያወራ ይሆናል፣ ማንንም ሳያናገር ይሆናል ይመጣሉ። እንደዚህ እያለ ሲያቅራራ የነበረው ጋይስ ገብቷቸዋል። ማንንም ሳያናገር። ስለዚህ እስጢፋኖስ ማሸነፉ ምናምን ብዙም እንትን አያስበላችሁ። ጌም ነው ደግሞ ምንድን እኮ መብታቸው ነው። እዚህ እኮ አሁን እኮ ሶሻል ሚዲያ ላይ እኮ ማለት ነው ማሪ ምን ሆነ መሰለሽ በመንጋ እንጂ መብቱ ነው ብሎ የሚመሰክርልሽ መብትና ግዴታቸውን ስለማያውቁ በራሳቸው የራሳቸው መብትና ግዴታ ስለሚያስደፍሩ ያንቺንም መብት ሊደፍሩ ይመጣሉ። እነዛ ናቸው እኮ እንጂ መብቱ ነው ነገርኩሽ። እኔ እኮ እየተፎካከረ ቢሆን የምሰጠው ለታኩር አልነበረም ለእስጢፎ ነበረ። ለምን ካላችሁ እስጢፎን አውቀዋለሁ፣ መጥቶ በክብር ጠይቆኛል ምናምን ወይ ከእስጢፎ ተቀብዬ ምናምን አይደለም። ግን በቃ ካለው ነገር አንፃር እናረጋዋለን እና እንትን አትበሉ። ለምን አሰጡትም ነበረ ታዲያ? እከሌ አልሰጠውም ብላችሁ ከምትሳደቡ ማለት ደቡት ምንም የሌላችሁ ሌቭል 0 ሆናችሁ ናችሁ። እና አያምርም እኮ ጋይስ፣ ምንም በሌለው ሰው ስድብ አያምርም። ስትሳደቡ ቢያንስ የምትሰጡት ነገር ይኖራችሁ፣ የምታሳዩት ነገር ይኖራችሁ። አሁን አዛችሁ መታችሁ ትእዛዝ ሰታ እንደዚህ ብላ የምታወጪው እሷ ራሷ ለማኝ ናት። የለማኝ ታዛዥም ሆናችሁ ታዛችሁ መታችሁ ሰውን አታዝጉ። የሰጠው እኮ ሀብታም እኮ ነው ጋይስ፣ ስለፈለገው መስጠት። ጌመሮችም ቢሆኑ ስላላቸው ነው የሰጡት። ማንም አያዛቸውም። ባይዘው ለምን ያገኙት ነው። ስለዚህ ለፈለጉት ሰጥተዋል። ከዛ ለማኝ ሌላውን ለማኝ ላይ ሲመጻደቅ ለማኝ ራሱ አይከባበርም።
እርስ በርሳችሁ ለማኝ ሰዎች ተከባበሩ እና ጭራሽ ጊፍተርን አትሳፈጡ። እንደዚህ አልሰጠም ምናምን እንዲህ እኩል ቢያደርግ ምናምን ጭራሽ ሀብታምን ስታዙ አይከብዳችሁም እንዴ? ኮሻሞች ወይኔ እናቴ ምን ትታይ ሲያምር ቴንኪ ኔ ድሮ ከሚሸጡት ታዲያ ያስቀጥል በረዶ አምጪልኛ። ልክ አይደለው ቤተሰብ? ግን ልክ አይደለው? ቴንኪ ስጫቷ አጠጫት። አታልቅሺ፣ ኬኩ አታልቅሺ፣ ስጫት። እኔ እንደዛ ነው የምለው ጋይስ። ባይዘዌ እኔ ምን የማይከፋኝ የማልናደደው ነገር ልንገራችሁ። ሀብታም ቢሰድበኝ ምንም አይመስለኝም። ሌቭል 0 ሆናችሁ ከኔ እኩል እያወራችሁ ልትሰድቡ ስትሞክሩ በጣም ታስቁኛላችሁ። ሌቭል 0 ምንም አበባ እንኳን መስጠት የማትችሉ ማለት ነው። ከዛም ደግሞ ለማኝ ሆናችሁ ደግሞ ታዋቂ ጌመር ለማኝ ሆናችሁ ደግሞ ሌላውን ለማኝ ጌመር ልታጣጥሉ ስትመጡ እንዴ ተስማምታችሁ ነው መለመን ያለባችሁ፣ ተስማምታችሁ ነው መስጠት ያለባችሁ። በዛ ላይ ደግሞ በለመናችሁት ገንዘብ አይደል የምትመጻደቁት። ሰርታችሁ ምናምን አለም ተለምኖ በመጣ ገንዘብ ነው የምትመጻደቁት። ስለዚህ ሌላውን ጊፍት የሰጠን ሰው ማበሻቀጥም ማጣጣልም አትችሉም። ያ ለማኝ ሲመጻዳደቅ አያምርበትም። በነገራችን ላይ ለማኝ አመሰግናለሁ ብሎ ሲያመሰግን ነው እንጂ ሌላውን ለማኝ ሲያጣጥል ምን ነው ሁለት አንድ አይነት ለማኝ ምን ነው ሸትከኝ ምን ነው ሸት ያንተ ቁናስ አልከኝ ጥንብ አልከኝ እንደማለት ነው የሚታየው ጋይስ። ያ ከዛም ብሶ ደግሞ ጌመር ጊፍተርን ስትናገሩ ለእንትን አዳላችሁ ለታኩር የ5 ሚሊዮን ብር መኪና ሲሰጠው ሌላ ቲክታከር ለኛ ለምን አልተሰጠንም ብሎ ይጮዋል እንዴ ጋይስ? ወይስ ታኩር ብቻ ነው የተለየ እርዳታ የሰራው? ማሪ ምን ሌላው ቲክታከር እርዳታ አልሰራም እንዴ? ለታኩር የ5 ሚሊዮን ብር መኪና ሲሰጠው ማንም እንደዛ አላለም። ደስ ነው ያለው። ንገሩን ባይ ኤኒዌይስ ይህን ያህል ከተንጫጫችሁ ይበቃችኋል። ለሪከርደር ይመቻችኋል። ነገ እንገናኝ። እወዳችኋለሁ። ነገ 11 ሰዓት ባይ። እስከዛሬ ማረጋው አሁን ደግሞ ይሄን ገዛው ነፃ ያለ አይሻልም? አዎ ቆዳ ነው የሚመስለው። ኦኬ እኔ ደግሞ የመሰለኝ ከስር የሚደረገው አለ ልንለጠፍ ስንል ይሄ የሚደረግ ዳይሬክትሊ ፀጉሬ ነው። ምንም ማለት ፀጉሬ ይታይሻል። በጣም ነው። አዎ ኮፍያ አላረገ ይሞቃላ። እዚህ ሙቀት ሀገር ነው። ኢትዮጵያ ሲሄድ ነው ማረጋው። ጫልቱ ከፈታፍ እንደው መች ሰሙ አላውቅም። አልጻፈችም፣ አልመጣችም። ስትመጪ ጻፊ የሆነ ነገር አይሻ እኔ ቆንጆ ሂጂና ማሪ ልብስሽን ተኩሺ። ስለ ሰው አትከራከሪ። ልብስሽን ተኩሺ። ምን አገባሽ አንቺ? ምንድነው የምትለው? የኔና አንቺ ከነቢልሽ ቤተሰብሽ ነው ውሃም ያመጣልሽ። ስለምንድነው የምትከራከሪ? ስራፈት ግላቡ ሰዱዶች ሃና ቆይላና ቮይስ ታርገላት ራበኝ። ግላብ ሊማሪ ይቅርታ መኪያ ግላብ ሰጥቶሻል። መኪያ ለመዝግብ መኪያ ግላብ ይዘው እየወጡት እኮ በእናትሽ ሼር ባረግ ባስደርግ ተስፋ ያድክ አረገ በኋላ ይመጣሉ። ሃና ገና ነሽ ስቴይ ሃፒዬ ቮይስ ላረግልሽ ነበር የሌለሽ መስሎኝ የሚበላ ስትራበኝ። ቴንክ ዩ ሌትስ ጎ ጋይስ ሌትስ ጎ ትሪፕል ሀቢባ አስገቢኝ። ችግር ላይ ነኝ። እኔም ችግር ላይ ነኝ። ቸግሮኝ እየለመንኩ ነው ማሬ። ችግር ላይ ነኝ እኔም። እሺ መጀመሪያ የራሴን ችግር ልፍታ፣ ከዛ ወደ አንቺ ችግር እንሄዳለን። እኔም ጠርጥሬ ያለሁኝ ክርስቲያኖች አስመሳይ እንዴት እስከዛሬ ሳትሰራ ብለው እንዳንፎሎ እንዳደረጉት፣ ሙስሊሞቹ ደግሞ በአክሱም አልሰራህም ብለው ይመስለኛል እንዳደረጉት። ግን ጋይስ አንዳንዴ እንረዳቸው። ኢትዮጵያ ያለ ሰው 3-4 ያገናዝቦ ነው የሚፖስተው። ለምን ታውቃላችሁ ያለውን ነገር። አሁን አንድ ሰው ኢትዮጵያ ውስጥ ቢታሰር እዚህ ቲክቶክ ላይ ፍቱት የሚል ፎቶ ታሰራላችሁ። ምንም አሁን ልጅ ሚካኤል ታሰራሉ። ልጅ ሚካኤል ታሰረ። እስኪ አውጡትኝ የልጅ ሚካኤል ደጋፊዎች። አንደኛ ናሆም ፎንቴ ያውጣው
ናሆም ፎንቴ ልጅ ሚካኤል ምን ያህል እንደሚወደው አጠገቡ ያለው ናሆም ፎንቴ አይለቀኝም ነው ማውጣት ያቃተው እንኳን እኛ በሚዲያ ልናስወጣ። ስለዛ ተለጥፎ ነው ያየሁትኝ ፔጃቸው ላይ እና ሰዎች አንዳንዴ ተረዱ። ኢትዮጵያ ያሉ ሰዎች እኔ ቆረዳቸዋለሁ እኮ ግን በቃ ያው አይ ዶንት ኖ ብቻ አላቅም ጋይስ። እግዚአብሔር እኔ ገረመኝ። በቃ ያዶናይ ገረመኝ። በኢየሱስ ምንድነው ጋይስ? እግዚአብሔርን አንዳንዴ እኮ እስኪ በደንብ ሰዎች ያጣጥሙት ነገራቸው ምናምን ነገርና ጋይስ ፎሎ መልሱለት። በቃ ምንም እግዚአብሔርን ምንም አይጠቅማችሁም። እንደው ግን አበሻ ግን እኔ እግዚአብሔር ቁጭ ብዬ ነው ያሰብኩትኝ። አበሻ ግን ኢትስ ኦኬ እኮ ምንድነው ሴንሲቲቭ ኢሹ ስታፕ የኔ ቆንጆ ኖ እኔ ውዴ እኔ እኮ ማውቀው ታሪክ የለም አላውቅምና ውዶቼ ተመካከሩበት። እግዚአብሔርን ላይክ ሰዎች ያስተካክላሉ። እድል ስጧቸው ሰዎች እግዚአብሔርን። ኧረ ከባድ ነው። በታኩርስ ምናምን ጻረ ችግር የለውም። የምስጋና ነው። ተረጋጉናት። አንዳንዶቹ ደግሞ አሽሙር ሲያወሩ ሰማውኝ። እዛ ቤት ያሉ ሰዎች ምንድነው ፑሽ ሲያደርጉ እኮ ምንድነው ምናምን